የነበረው ሰው ማን ነው? ግሩፕ ናቸው። ዱባይ ውስጥ ግሩፕ ሰርተው የሆነን ሰውን ሲያገልሉ ነበር እና እንዲያውም እኛ ተናግረን ነበር። ከመሲ በፊት አግልለው ጉቺ እንደሆነች ለዛች ለነጭ ቅማል ለምትሏት ኢንፎርሜሽን ስታስተላልፍ የነበር ጉቺ ተብላ መጀመሪያ ስትቀጠቀጥ ነበር። ከዛ በኋላ ሚቲንግ አደረጉና ጉቺ አይደለችም ተብሎ ለመሲ ተብሎ መጣ። ከዛ በኋላ ነው መሲ መጣ ያደረገችው። ግን መጨረሻ ላይ ግን ጉቺም መሲም አልተገኙም። ሳራ ላበሻውና ተገኘች። ጋዴም ታስታውሳላችሁ? ለሁለት ሳምንት እንደውም ዝም ብላ እነሱ እኮ እዛ ጋር እየተደራጁ አብረው እንትን እያሉ እንትናን ጉቺን እኮ እንትን አድርገው አይሶሌት አድርገው እኮ ሲቀጠቅጧት ነበር። ታስታውሳላችሁ? ከዛ በኋላ ጉቺ ቤቷን ከፍታ እነ ሳሪ ዳጣ እነ ምናምን ሂደው እሷ ቤት፣ ከዛ ደግሞ መሲ ብሪጅቶን ከፍታ ማንም አልመጣላትም። ታስታውሳላችሁ ጋይስ? ከመጀመሪያው ወጥመድ ነው የምላችሁ። የመጀመሪያው ወጥመድ የተደረገው መጀመሪያው አይሶሌት ተደርጎ ሲቀጠቀጥ የነበረችው ጉቺ ነበረች። መጀመሪያ ካስታወሳችሁ ጉቺ ነበር መጀመሪያ። ከዛ በኋላ ነው ሚቲንግ ካደረጉ በኋላ ሚቲንግ አድርገው ምን ካሉ በኋላ ነው መሲ ብሪጅቶን ወጥታ ስትናገር ነው ነገሩ እንደገና ይፈነዳደው። This is deep guys. So this is አሁን ሲሪየስ ሆኗል። ገባችሁ? አሁን አታክ መደረግ የተፈለገው የጉቺ ወንድም ከመሬት አረብ ኤቭሪባዲ ሃውዝ የጉቺ ወንድም ይሄን ነገር አደረገ ተብሎ አሁን ጉቺን ምን እያደረጉ ነው? የሚቀጥል ካስታወሳችሁ በልጇም በምናምንም ሲያስፈራሯት ነበር። የሆነ ከኔ ጋር እኮ የተጋጨችው እንዲያውም ሞጊልዳ የሚባል የሚያስፈራራ ዛቻ ልኮብኛል ብላ ነበር ከኔ ጋር የተጋጨችው። አሳይኝ ብላ አላሳየችኝም። እና ያ ነገር እውነት ከሆነ አሁን ያደረጉትን ነገር በወንድሞቿ ከመጡ ዋይ ሶ ጉቺ ኢንፎርሜሽን ታውቃለች ብለው ከኢንፎርሜሽን ከሷ ስለሚፈልጉ ነው። ብላክሜል ነው። this a blackmail? This might be a blackmail guys. የሚፈልጉት ነገር አለ። I might be wrong ልሆን እችላለሁ፣ ግን በጣም ገርሞኛል። አንዱ እጅ እኮ ነው መቆረጥ የነበረበት። ምነው 5 ዓመት መፈረድ ነው? I think ከጉቺ የሚፈልጉት ኢንፎርሜሽን አለ እና if she talks ወንድሟ በቅርብ ጊዜ ይለቀቃለኝ የሚፈልጉትን ኢንፎርሜሽን ካገኙ። ካለበለዛ ግን ይመስለኛል እንደዛም ሆነ በዛም ሆነ በዚህም ሆነ ግን doesn't make sense ለኔ። ለእናንተ ሜክ ሴንስ ካደረገላችሁ ከኔ ትሻላላችሁ ማለት ነው። ሶሪ ኃላፊ ናቸው ኢንስፔክተሩ፣ ግን ይሄን በደንብ አብራርተው ተናግረውታል። በተደጋጋሚ በእንዲህ አይነት ወንጀል ይጠረጠር እንደነበረና ይሄ ደግሞ እጅ ከፍንጅ ባይሆን ይሄንን ፊት ለፊት አሳይቶ አያቀርብም የአንድ ሀገር መንግስት። የድሬዳዋ ራሱን የቻለ ራስ ገዝም ቢሆንም አንድ የፖሊስ ኃላፊን ያህል ነገር ወጥቶ መግለጫ የሰጡበት ጉዳይ ይዞ የተነሳበት ጉዳይ ፍርድ ቤት ሳያውቅ፣ ለምሳሌ ያለውን ፍርድ ቤት ያለ አግባብ ፖሊስ ይሄንን ቢያደርግ ፖሊሱን ራሱ አስጠርቶ ሊያስረው ይችላል። እና ይሄን ያህል ነው በግልጽ የሚታወቅ አደባባይ ላይ የታየ በተጠረጠረበት ወንጀል ነው 5 ዓመት የተፈረደበት እንጂ ከፖለቲካ ጋር የሚያያዝ ነገር ምንም እንደሌለ እኔም ክሮስ ቼክ አድርጌያለሁ። ንጉሶ ያዳብዬ በተረፈ ደህና ነህ? ቤተሰብ ሰላም ነው? ሁሉ መልካም ነው? እና እንደምወድህም ለመግለጽ ነው። ተባረክ። ችግር የለም ወንድሜ፣ አንተን ሀሳብ ነው የሰጠው። እኔ አንዳንድ ያልተዋጡልኝ ነገሮች አሉ። በመጀመሪያ ከ3 ሳምንት በፊት በወንድሟ ላይ በዚህ ሰው ላይ ራሱ ዛቻ ሲደረግ ነበርና ያ ዛቻው ሁን ሲሆን ትንሽ ጥርጣሬ ውስጥ ይከተሃል። ተረዳኸኝ? ሌላው ደግሞ ቅድምን ያገጣጠምኩት የነበረው ነገር ስታየው ወደዚህ ሜክ ሴንስ። ሌላ ራሱ ሳነበው ሙከራ ሲያደርግ እጅ ካፍንጅ ተያዘ ሙከራ ነው የሚለው ከዛ ደግሞ የተቆርጠው ደግሞ ይሄን የሚያልበው ደግሞ ባክስም ምናምንም አድርገው ያሳያሉ እና
አይ ዶንት ቲንክ የድሬዳዋ ከንቲባ ለተናገረው ነገር እና ኢቭን በሙስና ራሱ እኮ ተጠርጣሪ ነው የድሬዳዋ ከንቲባ። ስቴው ግን መንግስት እንደዚህ አይነት ትላልቅ ወንጀል በሚሰሩ እያለ እንዴት ነው እንደዚህ ፔዲ ክራይም ያው ሙከራ ክራይም ላይ 5 ዓመት የጽኑ ፍርድ መስጠት ትክክል ነው ብዬ አላምንም። ምናልባት እኔ ዮዳቢ እኔ የፖሊስ ጣቢያው ኃላፊ የሰጡትን መግለጫ ነው ያየሁትኝ እና እጅ ከፍንጅ ስለመያዙና ደጋጋሚ ደግሞ ከዚህ ቀደም ሪከርድ እንደነበረበትና ይሄንን እጅ ከፍንጅ እንደተያዘ እውነት ለመናገር እንደዚህ አይነት ነገር ፊት ለፊት ላይ ነው ተደጋጋሚ ረከርድ እንዳለበት የሚያሳይ እኔ አላየሁም ምንም እንደዛ የሚል እሳቸው ማብራሪያውን ሲገልጡ ለጠየቃቸው ጋዜጠኛ ጽሁፍም ላይ እንደሆነ ደጋጋሚ እንደዚህ አድርገው እንደነበረ ፖሊስ ለምሳሌ አሁን ደጋጋሚ ወንጀል የሚሰሩትን አዲስ አበባ ምንድን ነው የሚያደርገው ጥናት ይደረግና ይያዛሉ። ነገር ግን ይሄ በተደጋጋሚም ከዚህ ቀደም የሰራ እንደነበረ አድርገው ተናግረው በኋላ ላይ ደግሞ ይሄ እጅ ከፍንጅ ለመሆኑ ማስረጃ እንደሆነ አድርገው ነው ፊት ለፊት ያቀርቡት። ይሄ ባይሆን ግን እርግጠኛ ነኝ ፍርድ ቤቱ ራሱ ፖሊስን ይከሳል ብዬ ነው የማስበው። ይሄ ነው ይሄን ለማለት ነው ዮዳቢ። አይ ይኸውልህ አንብቤዋለሁ እኔ ሙሉውን እንትን ገብቼ እና እንዲያውም እኮ ሰረቃ አይልም ሙከራ ሲያደርግ እጅ ከፍንጅ ተያዘ ይላል። ከዛ ደግሞ ትንሽ ወረድ ብሎ ደግሞ ሊያመልጥ ሲል ኦፕሬሽን ተሰርቶ ደፈጣ ተደርጎ ተያዘ ይላል። ደዝም ሜክ ሴንስ። ግን ደግሞ እኛ ጣርተናል ከቤቱ ጠርተው እንደወሰዱት እጅ ከፍንጅ ያዙ ይላሉ እንጂ ከቤት ተጠርቶ ነው የተወሰደው። ይሄ ራሱ የሚጋጭ እንትን አለ። ምንም አይነት ደግሞ ረከርድ የለውም። በጽሁፉም አላቀረቡትም። ምንም አይነት የሌብነት ባክግራውንድ ረከርድ የለውም። ሜካኒካል ኢንጂነር ነው ገባ ሰው። ይሄ ራሱ ትንሽ ይጋጫል ብዬ ስለማስብ ነው። ግን አመሰግናለሁ ሀሳብ የሰጠና ወንድሜ ተባረክ ወንድሜ። ታንኪዩ። እሺ ከባድ ነው። ለማምለጥ ሲሞክር አሁንም እንደገና ሲሞክር ለመስረቅ ሲሞክር ለማምለጥ ሲሞክር እጅ ከፍንጅ መያዙ ተናግረዋል። ሃው ላይክ መጀመሪያ እየሞከረ ነበር ለመስረቅ። እየሞከረ የነበረ ሰው እንዴት ነው ለማምለጥ የሚሞክረው? አንድ ሰው እኮ ሰርቆ ከዛ በኋላ ሲሄድ እያያችሁት ነበር እንዴ እናንተ? ይህ ድርጊት ይላል ይህ ድርጊት የፖሊስ የጸጥታ መዋቅር ከከተማው ለሚከናወነው የልማት ስራዎች ጠበቃ በማድረግ ረገድ ያለውን የማይወላወል ቁርጠኝነት የሚያሳይ ነው ያሉት ኢንስፔክተር ሳሙኤል። አሁን ደግሞ ኢንስፔክተር ሳሙኤል እናዳምጠው። ሳሙካ ምንድን ያለው? ምናልባት አይባልም። you have to give exactly time date ምናልባት አይባልም። ምናልባት ይላል እንዴ ገና ሲጀምር ምናልባት የድርጊት እንዴ ቆይ እስኪ ኢንስፔክተር ሳሙኤል you don't know what ሳሙኤል ኢንስፔክተር ሳሙኤል እንዴ ድርጊቱ መፈጠሩን ራሱ ትክክል አላመንክም? ቆይ ጋይስ እኔ ብቻ ነኝ? እንደዛ አትበሉ። ምን አገባን አትበሉ። ኖ እንዳይባልም ፕሊዝ። ጀነፈር እንደዛ ብላ አትጻፍ። ጉቺ ጥርት ያለች አማራ ናት። ይሄ አማራ ስለሆነች ኦሮሞ ስለሆነ ትግሬ ስለሆነ አይደለም። በቃ ከጉቺ ወደዳችሁም ጠላችሁም ተመቻችሁም አልተመቻችሁም አስጠላችሁም አላስጠላችሁም አማራ ናት። ምንም በወንድሞቹ አማራ ናቸው። that has nothing to do with like ጉቺን ከጠላችኋት ጥሏት፣ ስደቧት፣ እርገጧት has nothing to do with ጉቺ። this is የጉቺ ወንድም። ግን ኢንስፔክተሩ አላወቅም። አንድ ሰው ምናልባት ድርጊት የተፈጠረ ካለ he doesn't know ኢንስፔክተር በግምት ኢንስፔክተር ከዛ በኋላ ለምትል ምናልባት ድርጊቱ የተፈጸመው ብለ ከዛ በኋላ ለምትሰጠው ሀሳቦች እንዳሉ በቃ እንትን አይደለም።
ወንድም ላይክ አስገድደው ነው እንዲናገር ያደረጉት? ሴራ ነው እንዴ? ድራማ ነው እንዴ? እንዴት ነው እንደዚህ አይነት ነገሮች እኮ ምናልባት የሚባል ነገር አይገባም አይደል ጋይስ? you gotta be precise to the point fact based መሆን አለበት። ታይሟ፣ ደቂቃዋ፣ ሰዓቷ። he was my classmate ይላለኝ ጌሊ። የምታውቁት ሰዎች ካላችሁ በተለይ ብትገቡና አንዳንድ ሀሳብ ብትሰጡ ደስ ይለኛል። of course ኩዊና ማሃራ you have to be ይሄ እኮ this is 5 ዓመት ጽኑ ፍርድ የፈረድክበትን ሰው you don't know exactly 100% without a doubt ነው የምላችሁ። without a doubt you have to ሰውየው ይቅርታ አድርጉልኝ፣ ዋናው ኢንስፔክተሩ ምናልባት የሚለው ነገር አጠራጥሮታል። ሲደዝን ነው so this is by any court admission this would be ከተማ ቀበሌ he's not sure የተባለው አይባልም። he's not sure የተባለው እኮ እስቴው እኮ ሃይፐት እንትን ነው አይደል ጋይስ? ሹር አይደለም። he's not sure የሚባለው ነው የሚባለው፣ የተባለው አይባልም። የሚባለው has to be fact የተባለው ከሆነ we don't know። ከምር እኮ ነው የምላችሁ። እኔ ንጉስ እየወዳ ብቻ ነው እንደዚህ አይነት ነገሮችን ማየት የምችለው። because like ነገሮችን ሰከን ብሎ ማየት okay allegedly versus fact exactly allegedly ብሎ 5 ዓመት ፍርድ ይፈርዳል እንዴ? ምን አይነት ነገር ነው በእናታችሁ? በallegedly ነው እንዴ 5 ዓመት ጽኑ ፍርድ የፈረዳችሁበት? ከምር እኮ ነው የምላችሁ። በallegedly ነው እንዴ የምታስሩት? በተባለ ነው እንዴ የምታስሩት? በምናልባት ነው እንዴ? በነ ምናልባት ወረባውት ፊንቴክ 1.2 ቢሊዮን ብር በሉ የተባሉት ምን አነጋችሁ? ወረባር 19 ቢሊዮን ብር ኦሮሚያ ክልል ሪፖርቱን ለመስራት የተወሰደው የት እንደገባም አይታወቀው። ወረባውት 2022 እስከ 2024 2 ትሪሊዮን ብር 40 ታላቅ የሚባሉት ኢትዮጵያ ውስጥ ያሉት ባለሀብቶች በብድር መልክ የወሰዱት ብር የደረሰ ሄሎ እኔ የብልጽግና መንግስት ከፈለገ እጅ ካፍንጅ ሌቦችን በመረጃና በማስረጃ እኮ በሰነድ እኮ እናዘጋጅላቸዋለን። ከነዲና ሙፍቴ እስከነ እንዴ ከምር እኮ ነው ብላችሁ ጀስት እንዴ በረከት ገበሬዋ እኮ ሙልጭ አድርጋ እኮ የፌዴራልን ፖሊስ እኮ ረግጣ እኮ አብይ አህመድ ያልተማመነበት ፍትህን እንደ አይጥ ሊመረምሩብኝ ነው ምናምን ብላ ያሁሉ አድርጋ እኮ በኤርፖርት እኮ ነው የወጣችኋል እንዴ። አሁን ተመልሼ ልገባ ነው እያለች ነው፣ ደበረኝ እያለች ነው። እኔ ኢትዮጵያ ውስጥ እኔ እውነቴን ነው የምላችሁ ድሃውና ምስኪኑ ነው እኮ የሚገደለው የሚታሰረው። ኢትዮጵያ ህጉ የሚሰራው ድሃ ላይ ነው። እዚህ ላይ ደግሞ ኮልኩላችሁን ያሳቃችሁት ኮልኩላችሁ ላይ መሰረተ ሰምታችኋል። የትኛው ምርጫ ምን እንዳይሆን ደፈጣ ያደረጋችሁት ምርጫው ምን እንዳይሆን የትኛው ምርጫ ወይር ምርጫ ተደርጓል። who's running ከማን ጋር እነማን ናቸው? ማን ከማን ጋር ነው? የት ቦታ ነው? በቃ በምርጫው ኬስ somehow this የእናንተ በቃ ምርጫው እንዳይደናቀፍ ምናምን በዛው የኮሪደር ልማት ኮረንቲ ምናምን
አያችሁ አሁን ችግሩ ምን እንደሆነ ታውቃላችሁ? እዚህ ሶሻል ሚዲያ ላይ ያላችሁ ሰዎች ማይንዳችሁ እንስተደብ ስለ ግለሰቡ ወንድማችን ማየት ሳይሆን እናንተ ጉቺ ላይ ነው ማይንዳችሁ ያለው። This is called humiliation ritual which is በደንብ አድርጎ አንገትን ማስደፋት፣ አማራን አንገት ማስደፋት። ኦሮሞ ቢሆን እንኳን ይህን ቢሰርቅ ነውና ኦሮሞ ሆኖ ፕሌን የሰረቀ በቢሊዮን የሰረቀ የገደለ ቀነኒን በመስኮቱ ገፍቶ የገደለ ዘፋኝ አባቴ ኮንሰርት አዘጋጅተው እንትን ሀውልት ሊሰሩለት ነው። this is simply is to subliminally to break the will of Amara. እንዴት አድርገን ሂዩሚሊየት እናርጋቸው፣ እንዴት አድርገን እናዋርዳቸው፣ እንዴት አድርገን እንደስበራቸው። It has nothing to do with what this guy did. አማራ ነው ልጁ። on top of that ደግሞ ታዋቂ እህት አለችው። so let's just እኔ በነገራችሁ ላይ ቦታው ጋር አልነበረም፣ ደውለው ነው እዛ ጋና ብለው ምናምን ትፈለጋለ ምናምን ብለው ይዘው ይሄዱት። they have no evidence። ለምንድን ነው እዛው ላይ ፎቶ ያላነሱና ኤቪደንስ ያላመጡት? why not the crime scene? where is the crime scene? የጻፋችሁት የመጀመሪያ ቴስቲሞኒያችሁ የጻፋችሁትና ኢንስፔክተሩ የሚያወራው ይለያያል። so this is a humiliation of አማራውን እርስ በርሱ ስለማይስማማ ሶሻል ሚዲያ ላይም ስለተበታተነ ሰርጎ ገቦች ስለተቆ ትልቅ እንትን ዜና እኮ ነው ያመጡት። እንደ ትልቅ ዜና ይህ ፔዲ ክራይም ነው። እንደውም እንዳይለመድ ምናምን እንደው አድርጎት እንኳን ቢሆን እንዳይለመድ ምናምን ብለህ እኮ ትልከዋለህ። ስለ ሰውየው ስንሰማ ኢንጂነር የነበረ ባህር ዳር ላይ ሌክቸረር የነበረ ብዙ ትላልቅ ስራዎችን የሰራ ሰው I have a hard time believing it። ጉቺ እንኳን ለወንድሟ ለሚሰድባት ሞጣ ቀራኒው 5 አንበሳ ሄዳለ የምታወርድለት እንዴ? you don't think like really የ5 አንበሳ ዋጋ ያወጣል ይሄ ብር? በእናታችሁ and it's very hard to believe that ለወንድሞቿ ከቸገረው ወንድሟ ጉቺን ቢደውልላት this is level 40 level እኮ የገባች እኮ ናት። that means እኮ almost $90,000 ጊፍት ሰጣለች እኮ። ግን መስበር የምትፈልጉት ነገር አለ፣ ለመስበር የፈለጋችሁ ነገር አለ። እዚህ ሶሻል ሚዲያ ላይ ታውቃላችሁ የብልጽግና ካድሬዎች ናቸው ሚዲያውን የተቆጣጠሩት። አማራውን መስበር አለብን። አማራውን ከፋፈላችሁት፣ አባላችሁት፣ እርስ በርስ ታባሉታላችሁ። ከዛ ደግሞ ነው የአማራ አክቲቪስት አንገቱን ደፍቶ ነው። ቲክቶከሩ እንዳለ ትላልቅ ቲክቶከሮች እነማን ናቸው? አንገቱን ከፍ አድርጎ ደረቱን እየመታ የሚሽከራከረው እነማን ናቸው? አልተዋጠልኝም። ይሄ ድሬዳዋ ላይ እየተደረገ ያለው አልተዋጠልኝም። ፌር አይደለም፣ ትክክል አይደለም። አንድ ኢንጂነር ሜካኒካል ኢንጂነር የተማረ ሌክቸረር የነበረ ቸግሮት 30 ሜትር የማይሞላ ኤሌክትሪክ ገመድ ሰረቀ ብላችሁ 5 ዓመት የ5 ዓመት 5 years ህፃናትን የደፈሩ የገደሉ ሰዎች ከዛ ያነሰ ፍርድ ተፈርዶባቸዋል። this does not look like regular እንትን ይሄ ፕሮፓጋንዳ ነው።
ማይ ኦፒኒየን ይቅርታ አድርጉልኝ። እኔ ታውቃላችሁ የኢትዮጵያ ውስጥ የሚደረጉትን ወንጀሎችን እየተከታተልኩኝ ብዙ ጊዜ እስከነ ፋይላቸው እያመጣን ከአቢቄለሽ እስከ ትላልቅ እንትኖችን አምጥተን አሳይቻቸዋለሁ አይደል እንዴ ጋይስ? ስለዚህ አዶን አንደርስታንድ እንዴት ነው 5 ዓመት የጽኑ እስራት የሚፈረድበት? ኢቭን ወጣት ኢንጂነር አገሩን ያገለገለ የተማረ አገሩን ሊጠቅም የሚችል ድስዝ ለማስተማሪያ ይሄ ነው። ይህ እኮ የሚያሳየው እኮ እውነቱን ለመናገር ማለት ነው። ለምንድነው ደግሞ ኢንጂነር ብላችሁ ያልጠራችሁት? ስሙን አንጠልጥላችሁ ስንቱን ነው ኦሮሞንት ኢንጂነር፣ ዶክተር፣ ፕሮፌሰር እያላችሁ የምትጠሩት? ዋይ ጋይስ? እነ ኢንጂነር ታከለ ኡማ ያ ሁሉ ዝርፊያ ዘርፈው ያ ሁሉ ኮንዶሚኒየም ሽጠው ወለጋ ላይ ያ ሁሉ ወርቅ አውጥተው ምን ብለው ምን አደረጋችሁ? ምን አደረጋችሁ? ወድጅ ጋይስቱ እና ዳነች አበቤ በየጊዜው ማለት ነው እንዴ ተቀይረው ከወደል ሞዴል መስለው መጣው እንደ ማይክል ጃክሰን ከላይ እስከታች ተቀይረው እነ ሽመልስ አብዲሳ ቦርጫቸውን አስመጥተው $30,000 ሮሌክስ ምናምን እያንጠለጠሉ $100,000 ጫማ እየለበሱ ሲመጡ ምናምን እንዴ you guys gonna tell me that ፍትህ ነው እያላችሁ ነው? እነ ጌታቸው ረዳኒ ከአማራ ኤሊት ጋር ሂሳብ እናወራዳለን ብለው የአማራን ህዝብ እንዲጠላና በአማራ ክልል ላይ ያን ሁሉ ጆኖሳይድ የፈጸሙ ሰዎችን አስቀምጣችሁ የክቡር እንትን አድርጋችሁ የጠቅላይ ሚኒስትሩ አማካሪ አድርጋችሁ አስቀምጣችሁ እነ ጀነራል ጻድቃንን እነ አቦይ ስብሃትን ምንድን ነው የምትናገሩት እናንተ? ምንድን ነው እያላችሁ ያላችሁት? why is this happening over and over again? One second guys, I have to say good night to my daughter, okay? ቢጠፋ መልካም ነው ብዬ አስባለሁ። ለምን ሁላችን የሆነ ነገር ሲፈጠር እንደዚህ አይነት ስሜት እንዳይሰማን አማራ ስለሆንኩ ነው፣ ኦሮሞ ስለሆንኩ ነው፣ ትግሬ ስለሆንኩ ነው፣ ኦርቶዶክስ ስለሆንኩ ነው፣ ሙስሊም ስለሆንኩ ነው፣ ጴንጤ ስለሆንኩ ነው የሚለው ነገር እንዳይኖር ሀገራችን ላይ ሴኩላር የሆነ ገቨርንመንት ቢኖርና ፍትሃዊ የሆነ መንግስት ቢመጣ ከሃይማኖትና ከብሔር የነጻ መንግስት ቢመጣ ላይክ ብዙ ነገሮች ይፈታሉ ብዬ አስባለሁ። እና በዚህ ጉዳይ ላይ እኔ ፐርሰናሊ አልተዋጠልኝም። ፐርሰናሊ አይ ዶንት ቲንክ ላይክ ዲስ ጋይ የሰረቀም አይመስለኝም የዘረፈም አይመስለኝም። ጀስት ከንቱኑ ከስቶሪው ራሱ doesn't make sense። እኔ ስቶሪው doesn't make sense to me. I don't know why ድሬዳዋ ምን ለማድረግ እንደፈለጋችሁ አላውቅም። በባለፈው ታስታውሳላችሁ ጃኒን ሺቲ የሚባል እንደዚህ ተሳድባለች ብለው አንድ ተራ ንግግር ቲክቶክ ላይ ተራ ንግግር ተራ እየተሳቁ እየተቀላለዱ። የሚገርማችሁ ነገር ጃኒ ያንን ስትናገር አብረው ሲስቁና አብረው ሲያላግጡ የነበሩ ሰዎች ምንም ችግር ውስጥ አልገቡም። ቢኮዝ ኦሮሞዎች ስለነበሩ ማለት ነው። ክብር እኮ ነው የምላችሁ። እነ ናሁን ፎንጤ ኦሮሞዎች ስለሆኑ ምንም ችግር። ጃኒ ግን ያው አይ ቢሊቭ ትግሬና አማራ ናት ይላሉ። አምናሹ ግን ላይክ ድሬዳዋ ወስደው ትልቅ ፕሮፓጋንዳ ነው የሰሩባት። በስመ አብ ጋይስ ምንድን ነው ነገር? የዱባዩ ችግር ሲጀመር ካስታወሳችሁ